ፍርድ ቤትስ ሄዷል ወይ ነው አይደለም። ኖ ክሬዲት ምናምን የሚባለው ሊሄድም አይችልም፣ በጭራሽ አይሄድም። እንደዛ ሳይሆን ለምሳሌ እሱ ተመልሶ አካውንቱ ሲጠይቃቸው ይሄን አድርገሃል እና ስለዚህ ማብራሪያ እንፈልጋለን ነው የሚሉት። እንዲህ አይነት ክሌም አለ እንጂ አሁን እሱ እዛ ሊፍት ላይ መልሶ መስራት አይችልም። ኢቭን እንኳን ሌሎች ሪሌትድ የሆኑ የድራይቪንግ ነገሮች አፕላይ ቢያደርግ ራሱ እነዛ ሰዎች ባክግራውንድ ቼክ ሲደረግ እንዲህ ያለ ካሉ እኮ ያ ማለት ሪፖርት ተደርጓል ማለት ነው። ስለዚህ እንደዛ የሚባለው ምናምን ላይ ሳይሆን ተመልሶ ከሊፍት ጋር መስራት አይችልም። ልጁን ጠይቀው ኡበር ላይም ኦፕን ሲያደርግ የባክግራውንድ ቼክ ተጽፎበታል። አንድ አይነት ሊፍት አቢዩዝ ተደርጎባል ብለው እሱን አስተካክል ብለው እንደዛ ከሆነ ሊሆን የሚችለው ምንድነው እንደሆነ ታውቃለህ? ስለዚህ እንደዚህ ትራንስፖርቴሽን ላይ አጠቃላይ ባክግራውንድ ቼክ ሲያደርጉ የእነሱ የራሳቸው ክራይቴሪያ ይኖራል። ይሄ ነገር ፍላግ ካለው እኛ ጋር መስራት አይችልም ሊሉ ይችላሉ። ግን ዲስ ጋር አሁን ሄዶ የሆነ ቦታ ስራ አፕላይ ቢያደርግ ማንም አይከለክለው። ትራንስፖርት ሪሌትድ ነገር ላይ ግን የራሳቸው ህግ ይኖራል ማለት ነው። እንዲህ አይነት ክሌም ካለ በቃ እኛ ጋር አትሰራም። ስለዚህ ድራይቪንግ ላይሰንሱ ሂስትሪው ላይ ነው እንጂ የተደረገው እዝናት እሱ እንዳለው አይደለም። ጦሴ እንዳለው ወደ ክሬዲት ኦር ወደ ሌላ አልሄደም። ክሬዲት ላይ አላለም እኮ እኛ ክሬዲት ላይ አይደለም። የኡበር እና የሊፍት ባክግራውንድ ቼክ አንድ አይነት ነው። የሊፍትና የኡበር ባክግራውንድ ቼክ የሚታይበት ካምፓኒዎች አንድ ስለሆኑ ነው። ልጁ ኡበር ሊከፍት ሲል ያገኙት ገብቷናል። አንድ ነው። ግን አሁን ኮንፊውዝድ እንደሱ እኔ አይመስለኝም። አሁን ወይ ትክክለኛ ኢንፎርሜሽን ያለናል። ምክንያቱም አንተ አሁን ልጁ ለምሳሌ ቻይልድ አቢዩዝ ልጄን አቢዩዝ ተደረገ ሲሉ ቤተሰቦች ፖሊስ ነው የሚደውሉት አይደል? በሰዓቱ ማለት ነው የሚሆነው ማለት ነው ብዬ የማስበው። ፖሊስ ተደውሎ ፖሊስ መጥቶ ድራይቪንግ ላይሰንስን አምጣ ብሎ እዛ ላይ የሆነ ሪከርድ ጽፎ ወይ ፔንዲንግ የሆነ ቲኬት ተሰጥቶ ወይ ኢፍ ኢትስ ላይክ ፔንዲንግ ኢንቨስቲጌሽን የሆነ ከሆነ እዛ ላይ ሪፍሌክት ሊያደርግ ይችላል ባክግራውንድ ቼክ ላይ ማለት ነው እንጂ ፖሊስ የትኛው ነው ሊፍት ከስተመር ፖሊስ የሚጠራው? ተሳስታ ሳይጠራው ዲአክቲቭ ይደረጋል ኢሚዲየትሊ። አይ ኖ ዲአክቲቬትማ ማድረግ መብታቸው ነው። ሊፍትም ሆነ ኡበር ማለት ነው። ዲአክቲቬት ባክግራውንድ ቼክሽ ላይ ያንቺ ፐርሰናል ባክግራውንድሽ ላይና ክሬዲትሽ ላይ የማድረግ መብት የላቸውም። እሱን ላያደርግ የሚችለው ፖሊስና እኔም እንዳንተ ነበረ ክሬዲት አላልኩም ብሎ አለ እኮ ደግሞ ከደም ክሬዲት ነው የሰማሁት እኮ ዴምዚ ልንገርህ። ለምሳሌ አሁን እኮ አይ ቲንክ ሴም ፔጅ ናችሁ እኮ አለመግባት። ክሬዲት ላይ የሚባለው ክራይም ሰርተ ወንጀል ሰርተ ምናምን በኮርት በፍርድ ቤት ምናምን ተወስኖብህ ያለ ነገር ይሄ ለረጅም ዓመት በጣም ከባድ የሆኑ ነገሮች ይኖራሉ ሪፖርት። አሁን ግን እየተወራ ያለው ምንድነው? ለምሳሌ አንተ ሪፖርት ተደርጎ አሁን አንዳንድ ካየ ፓሴንጀሮች ቤት ሄደው ሪፖርት ያደርጋሉ አይደል? ራይደው እዛው መኪና ውስጥ አያደርጉም። ቤት ሄዱና እንዲህ ነገር ለምሳሌ አንዳንዱ ወንድ ከሴት ጋር ይጋተታል። እኔ አውቃለሁ በሴት ሲጋተት የተዘጋበት ማለት እነሱ አሪፍ የሆነ ፊት ሲያሳዩ ሲጫወቱ ምናምን እንዲህ ተብሎ ይከሷቸዋል። ከዛ ቤት ከሄዱ በኋላ ጠዋት ሲነሳ ተዘግቶ ያድራል። ከዛ ምንድን ነው የሚሉት? እንዲህ አይነት ክስ አለብህ ን ዲቴል እንደዚህ መልስ እንፈልጋለን ይሉሃል። ስለዚህ አሁን ይሄ ልጅ መልስ ካልመለሰ የተዘጉት የራሱ ጉዳይ ብሎ ወደ ኡበር እሱ ሺፍት ቢያደርግ ገብቷቸዋል። ወደ በቃ ይዝጉት ምን ኡበር አለ ሰራለሁ ቢል ቢሄድ ወይ ደግሞ የሆነ ቦታ ቢሄድ፣ ስለዚህ እነዛ ሰዎች ካምፓኒ ምን ብሎ ነው የሚያስበው? በቃ ይሄ ሰው አድሚት አድርጓል ወይም ደግሞ ወንጀል አምኗል ብለው ነው የሚያስቡት። አንተ ራስ መልስ ካልመለስ ዳሚንስ ምን ያደርጉታል? በተወሰነ ቀን ውስጥ መልስ ይለዋል እኮ within this days መልስ እንፈልጋለን ይለዋል። ያ ካልሆነ ምንድነው? ስለዚህ እንዳረከው ስለሚያምኑ ሪፖርት ያደርጉታል ማለት ነው። ለስራ ነው ይሄ አሁን ሪሌትድ ለሆነ ድራይቪንግ እንደዛ ብዬ ነው የማስበው እንጂ ይሄ ክሬዲት ምናምን ላይ የሚሄድ አይመስለኝም። እሱ አሮንቲንግ ተሚ ምን ይሆናል መሰለ፣ አሁን ሊፍት አንተ ሪስፖንድ ካልሰጣቸው በጊዜው ምን ያደርጋሉ? አካውንቱን ሰስፔንድ እንደተደረገ ይቀራል። ግን ያ ልጅ አሁን ሄዶ ኡበር ጋር አፕላይ ቢያደርግ ምንም አይነት ሬከርዱ ላይ አይመጣም። ለምን መሰለ? በአሜሪካን ህግ ኮርት ባልወሰነው ነገር ላይ
ያንተን ባክግራውንድ ቼክ ሃየር ራይት ነው ለሁለቱም የሚያደርግላቸው። ትልቅ ካምፓኒ ነው፣ ለብዙ ካምፓኒዎች እኛ ራሱ እንጠቀማቸዋለን። ሃየር ራይት ከኮርት ሬከርድ ነው ፑል የሚያደርጉት፣ ከፖሊስና ከኮርት ሬከርድ ነው። ያልተወሰነበትን ነገር ትልቅ ካምፓኒ ናቸው ይከሰሳሉ። ገባ? አንተ አሁን ሊፍት ጋር አንድ ሰው ኮምፕሌን አድርጎ ሊፍት አካውንትን ስለዘጋ ብቻ እነሱ ወስደው ሬከርዱ ውስጥ ከተውት ሪፍሌክት እንዲያደርግ ማድረግ አይችሉም። ደከናት ከኮርትና ከኮርት ሬከርድ ብቻ ፑል አድርገው ነው ዛሬ ማስቀመጥ የሚችሉት። እሱ አሁን ካልተከራከረ ሊፍት ጋር አላረኩም ምናምን ብሎ አስፈላጊውን ፕሩቭን ካላመጣ ሊፍት እንደዘጋ መቆየት ይችላል። ኡበር ሄዶ ግን አፕላይ ካረገ ኢፌክት አያደርገውም። ኖ ዌይ እንኳን ኡበር ራሱ ሬፈረንስ አስቀምጧቸው ካልሆነ በስተቀር የባክግራውንድ ቼክ የሚለው የኔ ዚስ ዊክ ነው ሁለቱም ያደረጉልኝና ተመሳሳይ ዶክመንት ነው ይላኩልኝ መጨረሻ ሪዛልቱን ማለት ነው። ባክግራውንድ ቼክ ብለው ሃየር ራይት ነው ሃየር ራይት ለድርጅቶች ስራ ቀጠራ ምናምን ነው ይመስለኛል የሚሰራው። የዚህኛው ባክግራውንድ ቼክ ተብሎ ለኔ የተላከልኝ ሁለቱም ከዚህ ካለውበት ስቴት የሞተር ቬሂክል ኦቶሪቲ ነው። ይሄንን እንደውም አስቀምጠው ቬሂክል ውስጥ አስቀምጠው ኤኒ ታይም ታሳያለህ ኢንስፔክሽን ስትጠይቅ ምናምን ይላል ወረቀቱ። ሁለቱም ለሊፍት ላስት ዊክ ላኩልኝ፣ ለኡበር ደግሞ ትላንትና መሰለኝ ላኩልኝ። አፕሩቭድ ሆናል ኡበር ይላል ላይ፣ ለዛኛው ደግሞ ሊፍት ይላል። ባክግራውንድ ቼክ ይሄ ዝርዝር እሱ አንተ ሚስ አንደርስታንድ እያደረክ ነው። ትራንስፖርቴሽን አውቶሪቲ ሁለተኛው ነው። ሁለት ባክግራውንድ ቼክ ነው የምትደረገው። አንድ ክሪሚናል ነው፣ ሁለተኛው ደግሞ ትራንስፖርቴሽን አውቶሪቲ የድራይቪንግ ሬከርድህን ምናምንን ሁሉ ባክግራውንድን ወስደው ከዛ ደግሞ ድራይቪንግ ሬከርድህን አድርገው የሚያደርጉት አለ። ቱ ባክግራውንድስ አር ዳን ኦን ዩ። ገባህ አይደለ? እንትን ስትል ሊፍትም እኔ ኡበርም አለኝ ላይክ የዛሬ 8 ዓመት ምናምን ተማሪ ስትል እያለው ነድቼበታለሁ። እንትን ኡበር ላይ አለኝ። አይ ኖው ሃው ዘ ሲስተም ወርክስ በት ፖይንቱ ያ ሳይሆን ባክግራውንዱ ላይ ምኑ ላይ እንኳን ሬፈረንስ ቢያስቀምጥና ሊፍትና ኡበር ደውለው ስለዚህ ሰው ማወቅ እንፈልጋለን ቢሉ ኮርት ኦርደር ያልተደረገ ነገር ሊፍት አውጥቶ እንዲህ ተደርጎ ነው እኛ አካውንቱን የዘጋነው ብሎ መናገር እንኳን አይችሉም። እንኳን ባክግራውንዱ ላይ ሊያስቀምጡ ነው ማለት ሶ ይሄ ሰውዬም ኢዘር ግማሽ ስቶሪ ነው እየነገራችሁ ያለው ፖሊስ ተጠርቶበት ኮርት ሄዶ ተጠራም። እናትዬ እኛ ዝም ብለን አይደለም አልተጠራም። አሁን አንቺ የምትይው ሌላ ነው። ካልተጠራ ባክግራውንዱ ላይ ያወጣማ አንዴ ልንገራ እኔ ነኝ ሩስ ነው የምታወት እና ልጁ በቃ ባክግራውንድ የሊፍት እና ኡበር ዘሴም ባክግራውንድ ቼክ ካምፓኒ አንድ ነው። እንኳን እሱ ፎር ኤግዛምፕል እንኳን ሶፊ የምትኖረው ቨርጂኒያ ነው። ቨርጂኒያ ሆነ አሁን ጓደኛ ያለ ቨርጂኒያ ላይ አክሲደንት አድርሶ ሜሪላንድ ነው ላይሰንሱ። ትልቅ አክሲደንት ወደ 3 ፖይንት ተሰጥቶት ማለት በኮርትም ያልተነሳ ግን ባክግራውንድ ቼክ አልፏል። ለምን ባክግራውንድ ቼክ ሲያይ የሜሪላንድ ስቴት ነዋሪ ሲሆን የሜሪላንድ ስታትስ ነው ሜሪላንድ የሚልክለት የቨርጂኒያ ይልክለት ቨርጂኒያ ውስጥ ነው ፖይንት የተሰጠው። ገብቷል? የሚያዩት ኡበር ድራይቨር እና ሊፍት የሚያዩት የአንድ ካምፓኒ ስለሆነ እዛ ላይ የተጻፈው ሊፍት የተጻፈው ማን የላከለት ኡበር እኮ አይደለም የተላከለት፣ ባክግራውንድ ቼክ ካምፓኒዎች ናቸው እንደዚህ ያለበት ብሎ የተላከው። ሊፍት ካምፓኒ ላይ እንደዚህ ተጽፎበታል ብሎ ባክግራውንድ ሂስትሪ ላይ ጻፈ። እኛ የምናወራው እዛው የትራንስፖርቴሽን ካምፓኒ ዘሴም ስለሆነ ሌላ አይደለም። እና ልጁ እኛ ስለምናውቀው ነው ሙሉን ነው። አልታሰረም፣ ምንም አላለም። ሌላ ስራ እኮ ይሰራል አልኳት። ግን ይሄ ትምህርት ይሆናችሁ ነው እኛ እየሰጠን ያለው ትምህርት እንዲሆናችሁ ነው። ሌላ ሁለቱም ካምፓኒ አንድ ባክግራውንድ ቼክ ካምፓኒ ቢጠቀሙ ዶክተር ሊ ልንገርሽ የኔን ልንገርሽ ይኸውልሽ ምንድነው መሰለሽ ከከስተመር ጋር ተጣላው። እኔ ከከስተመሯ እኔ ፎሎ አድርጊኝ እኔ ዲሲ ተወልጄ ስላደኩ ፎሎ አድርጊኝ ስትለኝ እሺ ብዬ ፎሎ እያደረግኳት እሷ በምትነግረኝ ሾርት ከት እየነዳን ዲሲ ደረስንና እሷ በጣም ስልክ ላይ ስለነበረች ኦልሞስት 10 ሚኒት ስለቀረው ጂፒኤሱን መከተል ጀመርኩኝ። ጂፒኤሱን መከተል ስጀምር በጣም ጮችብኝ፣ በጣም አመናጨቀችኝ፣ በጣም ተሳደበች። ኦኬ ከዛ እንዴ እንደዛማ ልትናገርኝ አትችይም ውረጂ ከመኪና ስላት ይሄ አገሬ ነው ሰፈሬ ነው አልወርድም ስትለኝ እየሰደብሽኝ ልወስድሽ አልችልም መኪናው የኔ ነው እዚህ ትወርጃለሽ ብዬ አስወረድኳት ካፒቶል አካባቢ። ከዛ አይ ብላ ፖሊስ ደወለች። እኔ ደግሞ ኡበር ጋር ደውዬ ሪከርድ ስለነበረኝ በቃ ከዚህ በላይ ሊሄድ አልችልም እየሰደበችኝ ነውና ፕሊስ አስወርዱልኝ
በቃ ይሄን አቋርጡልኝ አልኳቸው። they said እሺ ፋይናሊ እሷ ከኔ ወርዳ እኔም ስራው ስለደበረኝ ወደ ቤቴ ገባው። ወዲያው ምን አደረገች እሷ ታይፕ አድርጋ ከስተመሩ ቅድሚያ ስለሆነ ኡበር ይዘጋብኛል። ኦኬ ኡበር ከተዘጋ ብዬ ሊፍት ልከፍት ስል ሊፍትም ዝግ ነው። ከኡበር ጋር ያለሽን ኢሹ ጨርሺ የሚል ነው የተላከልኝ ኢሜል። እየሰማሽኝ ነው? እኔ እንግዲህ ጸብ ነው የተጣላሁት። ኦኬ ከስተመሯን መንገድ ላይ ማውረዴ እንደ ወንጀል ተቆጥሮ ኡበር ኢሚዲየትሊ ዲአክቲቭ ሲያደርግ ወዲያው the next day ሊፍት ስከፍት ከኡበር ጋር ኢሹ አለሽ ብሎ ሊፍትም ዘጋብኝ። ሶ ይሄ ደግሞ ቻይልድ አቢዩዝ የሚል ስለሆነ ኢሚዲየትሊ ነው የሚዘጉት። ምናልባት አንቺ በከፈትሽበት ሰዓት ላይኖር ይችላል። አሁን ግን ሲስተሙ ኢሚዲየትሊ እዚህ የሚሆነው ነገር ኡበር ያያል። እኔ ኡበር ሲዘጋብኝ ሊፍትም the next day ኡበር ሊፍት ዝግ ነበር። ስለዚህ አንዳንድ ጊዜ አንዱን ይዘጋሉ አንዱን ይከፍታሉ። ያንደኛው ጋር የሆነብሽ ነገር ያኛው ተዘግቶ ይሄኛው ይቀራል። አንዳንድ ጊዜ ደግሞ እንደ ድልሽ ሆኖ ሁለቱም ይዘጋል። እኔ ሁለቱም ነው የተዘጋብኝ። ሁለቱም ገብቶሻል? ይኸውልሽ በሴም ፕላትፎርም እየተጠቀሙት for reporting of አይዲድ ሊሆን ይችላል እንጂ ባክግራውንድ ላይ አይሆንም። ትንሽ እኮ ሁለቱም ዛሴም ነው የሚጠቀሙት። ባያ ጊዜ ያልሽ እኮ ሁለቱም ዛሴም ይጠቀማሉ ዶክተርዬ። ሁለቱም አይደለም ባክግራውንድ ስንል አይሽ ባክግራውንድ እኔ ስለ ባክግራውንድ አይደለም እኮ ስለ አካውንት ባንክ ስለመደረግ ነው ማወራለሽ። ስለ ባክግራውንድ አይደለም። maybe they could be using the same reporting የለም እሺ እኛም እናንተም ሼር ነው እንጂ ባክግራውንድ ላይ በሚለው ነው። እኔ እንጃ እኔ ስለ ባክግራውንድ ኖ ሶፊ ባክግራውንድም ዘሴም ባክግራውንድ የኡበርም የሊፍትም ዘሴም ነው። እሺ አዲስ ተቀይሯል። አፕዴት ሆነ አምናሹ አፕዴት ሆነ ምንም ማለት ነው። አንተ አሁን የምትለው ነገር ኡበር እና ሊፍት ኢንፎርሜሽን ሼር ይደራረጋሉ ከሆነ አካውንት ዴቪሱ አዲስ ነገር ነው ሊሆን ይችላል። ባክግራውንድ አባት ነው። ባክግራውንድ የሁለቱ ቼክ የሚያደርገው ቼከር የሚባል ነው። ቼከር የሚባል ባክግራውንድ ቼክ ያደርጋል። ኤግዛክትሊ ግን ቼከር ያንተ ባክግራውንድ ቼክ የሚያደርገው እኮ ከፌደራል ዳታቤዝ፣ ከስቴት፣ ከሎካል ፖሊስ፣ ከሞተር ቬሂክል ነው ከዲኤምቪ ማለት ነው። ገባ እንጂ ቼከር ቼክ የሚያደርገው ሊፍት ከጻፈው ሪፖርት አይደለም። ያንተ ባክግራውንድ ማለት በአሜሪካን ሀገር ውስጥ ያያል አባቴ እዚህ ጋር ያያል የሊፍትንም ያያል። ሊፍት የጻፈው እዛ ላይ አለ። ሜቢ ዲኤምቪ አንተ ብላክ ስለሆነ የምትሰራው ሜቢ የኛና ያንተ ሲስተም ሊለያይ ይችላል። ያንተ ቢዝነስ ስለሆነ let me tell you something background check ማለት ለምሳሌ አንቺ ዛሬ ኡበርን ፓርት ታይም ነው የምሰራውና ነገ ማን ነው ፉል ታይም ስራ አገኘው ሆቴል ስራ አልሽ ለምሳሌ ማለት ነው። ሆቴል ስትሰሪ ሆቴሉ የራሱ ባክግራውንድ ቼክሽን ያደርጋል ያንቺን ማለት ነው። ባክግራውንድሽን ቼክ ሲያደርግ እቺ ልጅ ክሪሚናል ሪከርዶ እንዴት ነው ለምሳሌ ማለት ነው እንደሚቀጥርሽ ነገር ለምሳሌ የሸትል ድራይቨር አድርጎ ሊቀጥርሽ ከሆነ ሆቴል ውስጥ ኦኬ ድራይቪንግ ሪከርድሽን ቼክ ሊያደርገው ይችላል። ፋይናንስ ውስጥ ልትሰሪ ከሆነ ቤዚኩ ማለት ነው ክሪሚናሉ ማይቀርልሽ ነው። ክሪሚናሉ ማለት ምንድነው? ሴክስ ኦፌንደር ነሽ፣ ከዚህ በፊት ወንጀል አለብሽ፣ ፌለን ያለብሽ የሚለው እሱ ለሁሉም ሰው የሚደረግ ባክግራውንድ ቼክ ነው። ግን ሌላ ምንድነው ቼክ የሚያደርገው እንደምትቀጠሪበት ለምሳሌ ሄድ ኦፍ ፋይናንስ ውስጥ ከሆነ የምትሄጂው ክሬዲት ቼክ ይደረጋል። ክሬዲት ማለት የዚህ ሀገር ተበደርሽው እዳለብሽ እንዴት ነሽ ምናምን ክሬዲት ሂስትሪሽን ቼክ ያደርጋል። ሸትል ድራይቨር ከሆነ የምትቀጠሩ እዛ ውስጥ ደግሞ on top of your criminal background they will check your driving record ማለት ነው። on top of your criminal background they will check your credit ማለት ነው እንደ ፖዚሽኑ ማለት ነው። ገባሽ? ለምሳሌ ባንክ ቤት ውስጥ ከሆነ የምትሰሪው ለምሳሌ የሆነ ማስተናገድ ሰርቨር ኮሽ ክሬዲትሽን ራን ላይ ያደርጉት ይችላሉ። ድራይቪንግ ሪከርድሽን ራን ላይ ያደርጉት ክሪሚናሉ ግን የማይቀር ነው እና ይሄንን ግን የሚያገኙት ይሄን ኢንፎርሜሽን አንቺ ከዚህ በፊት በፖሊስ ታስረሽ ነበር ወይስ አልነበረም፣ ወንጀለኛ ነበርሽ አይደለሽም የሚለውን ነው እንጂ ኡበር ላይ ሄደው ከዚህ በፊት ልጅ አቢዩዝ አድርገሻል ብሎ እዚህ ጋር ሪፍሌክት አያደርግም። አሌስ ያኔ ልጅ እንግዲህ ሲያደርጉ ቤተሰብ ተጠርቶ ማን ቤተሰብ ፖሊስ ደውሎ ልጁ እዛ ጋር አምኖ ከሆነ ምናምን
አሮን ነው ፍርድ ቤት ሄዶ አባት የለበትም ያለ ነገር አልጨምረ የለበትም የለም እንደሱ የለም ያው ራስ እኮ መጣ እንደሱ የለም ልጁ ተዘጋበት ያው ቅዳሜ ተዘጋ ሰኞ ኡበሩን ምን አባቱ ብሎ ኡበር አንድ አመት ስለሞላው ሊከፍት ሲል ነው ባክግራውንድ እንደዚህ ተጻፈበት ኮንታክት አደረጋቸው ከሊፍት ጋር ኮንታክት አድርገው ጨርስ ያየ ከዛ የክሬዲት ባክግራውንድ ቼክ ካምፓኒዎች ጋር አይቶ ደውሎ አወራቸው እኛም ከሊፍቶች ጋር እናወራለን ፕሮሰስ እናደርጋለን ኬስ ከፍቶ አስረዳቸው ለባክግራውንድ ቼክ ለሊፍት አስረድቷል አሁን እሱ እንደው ሌላ ሰው የመከረው ምንድነው በቃ ሎየር ይዞ እንዲመክር ነው ግን ወደ ዲሲ ኮርት ልኬዋለሁ አፖይንትመንት ከፍቶ ማለት ነው ለምን ኮርት ትልካለ ከፈለገ በአግሪመንት ይጨርሳል ማለት ነው በራሱ ጦሴን አንድ ጥያቄ ላንተ ልጠይቅህ እኔ ያልገባኝ ነገር ባክግራውንድ ቼክ እኮ ያለ ባለቤቱ ፈቃድ እኮ ረን አይደረግም ፈቀዳ ኡበር አፕላይ ሲያደርግ ፈቀዳ ቆይ ያልገባችሁ እኮ እሱ ጋር እኮ ነው ቆይ ሊፍት ዲአክቲቬት ተደረገበት አልክ ኦኬ ሊፍት ዲአክቲቬት ስለተደረገ ወደ ኡበር ልንዳ ብሎ ኡበር ጋር ሲመጣ ኡበርም ዲአክቲቬት ተደርጓል አለ ሃው አልተደረገም አዳምጥ እኮ ጆሮአችሁ ለምን እንደተሰማለት አትዝለሉ ኡበር አፕላይ ሲያደርግ ባክግራውንድ ቼክ የሚያስፈቅደው ሶሻሉን አስገባና ከአንድ 1 አወር በኋላ ሲመጣለት ሊፍት ላይ ቻይልድ አቢዩዝ ተመዝግቦባል እና እኛ አንከፍትልን እሱን እስከምታስጨርስ ቼከሩ እንደዛ ያለው ቼከሩ እንደዛ ያለው ለምን ሌላው ሰው እንደምትገቡ አላለም ይላል የሴፍቲ ጉዳይ ከሆነ ይላል ኡበር ላይ የሆነ ነገር የተሰራ ከሆነ ሊፍት አክሰፕት አያደርግም እኔ ምስክር ሊፍት ላይ የሆነ ነገር ከተሰራ ኡበር አክሰፕት አያደርግም ቼከሩ አንድ አይነት ስለሆነ ይናገራሉ ኢንፎርሜሽን ሼር ይደራረጋሉ ስለዚህ ሊፍት ለኡበር አልነገረም አዳምጡ ሊፍት ለኡበር አይደለም የነገረው ሊፍት ለኡበር አልነገረም አሁን እዚህ ጋር የምትጽፈው ምንም አልገባትም ሊፍት ለኡበር አልነገረም ቼክ ካምፓኒ ታንክ ዩ እኮ ስለዚህ ይሄ ልጅ በሆነ አጋጣሚ ፖሊስ ኢንቮልቭ አድርጓል ማለት ነው ሪከርዱ ላይ አባት አላደረገም ዴምቪ ምን መሰለ የፈለገ ነገር ቢሆን ኦፌንሲቭ የሆነ ነገር ይሄ የሴፍቲ ጉዳይ ከሆነ ማለት ነው ሪፖርት ተብሎ ከተጻፈ አንተ ዲፔንድ እስካላደረክ ድረስ እና ከዛ ላይ ሪፖርቱን እስካላስነሳ እንዴ ልጅ እኮ ማለት ነው ባይ ዘ ወይ ይሄ ትልቅ ሎሱት ለሊፍትም ለኡበርም ማለት ነው ትልቅ ሎሱት ምክንያቱም ከፍቷል እኮ አልኳችሁ እናንተ ያልገባችሁ እኮ ኬዝ ከፍቷል ልጁ ኬዝ ከፍቷል አንደኛ ኬዝ ከፍቶ አፓርትመንት ጋር ስለጣለ ልጁ መጨረሻ ላይ ሎየር ነው ያጣው አበሻ ሎየር እንደዚህ አይነት ደካማ እኛ ኮሚኒቲ አሁን ነጭ እየፈለገ ነው ግን ለምን ነጭ ይዞ ሲፈልግ ኬዝ ሲከፈት ላመጣልን አፓርትመንት ጋር ነው ድሮፕ ያደረገው አፓርትመንቱ ጋር ያለው መቼም ካሜራ 90 ቀን ይቀመጣል ይታያል ገብቷል 20 ብር እኮ ሰጥቶታል እኮ አልኩ እናንተ ያልገባችሁ ቲፕ 20 ብር 10 ብር ሰጥቶታል እኮ አፕሪሺየት ብሎ ኦንላይን ላይ ባይ ዘ ዌይ ጦሴ እዚህ ሀገር ነጮቹ ከስተመር ከኋላ ቁጭ ብሎ እየሳቀ በስፖኪዮ እያየው ነጭ ጥርሱን እያየው ስማይል እያደረገልህ ታይፕ ኢሜል አድርጎ እዛው የሱን ትሪፕ ሲጨርስ ወዲያው ኡበርም አብሮ ይዘጋል ቲፕ 20 ብር ስለሰጠው አይደለም እነሱ የሆነ ውስጣቸው መጥፎ አለ በቃ ሁሉ ጊዜ የሚስቅል በቃ ደስ የሚል ፊት የሚያሳይ ሁሉ ሰው ጥሩ ነው ማለት አይቻልም ያንን 20 ብር ሲሰጡት ምናልባት ሌላ እግዚአብሔር ብሎት ነው እንጂ እኮ ሌላም ሰው ደግሞ ሌላ ነገር ሊያደርገው ይችላል 20 ብር ስለሰጡት ሳይሆን ኦሬዲ ከስተመሮቹ ክፉ ስለሆኑ ነው እንጂ እንደኛ እንደ ኢትዮጵያ ባህል እሱ ለማለት የፈለገው አንተ ልጅህን አቢዩዝ አድርጎ ከነበረና በጣም እዛ ጋር የሆነ ሴፍቲ ካለባቸውም ነበር አቢዩዝ ለልጁ ማለት ነው ኬዙን ያሳምድለታል እነሱ ምን አስበው እንደሆነ ምናልባት ከኡበር እና ከሊፍት ምን እናገኛለን ብለው ገብቶ እንደነበረ በምን ታውቃለህ እሱ ልጅን አቢዩዝ አደረገ ብለው ከስተመሩ ሲከሰው ገባል ልጃችንን አቢዩዝ አድርጓል ብሎ ሲከሱ መጀመሪያ ህፃኑን ይዘው የገቡበት ምን ምክንያት እንዳላቸው በምን ታውቃላችሁ ካምፓኒውን ለመዝረፍ ነው እሱ ከካምፓኒው እሱ ልጁ ተከሶ
ከካምፓኒው ብር ለማግኘት ከሆነስ 20 ብር የሰጡት ከ20 ብር በላይ በኋላ ብዙ ዶላሮችን ለማፈስ ህፃን ልጅ ያሳቀፉት እኮ ሆን ብለው ነው። ስለዚህ ህፃን ልጅ ማቀፍ መቼ ነው የምታቆሙት? በቀደምነታ ደግሞ አንዷን ሴትዮ አቅፎ ቤቷ አድርሶ ጠዋት ስትነሳ ማን ያስገባኝ ስትል ምን የመሰለ ጠብደር አበሻ ኡበር ቤት አድርሶ ይኸው ከነ ምናምኑ ተዘግቶ ቁጭ ብሎ ያለቅሳል። ኒውዮርክ ሄዳለሁ ይለኛል። ሄድ አልኩት። እስቲ የሰው ሴት አቅፎ አስገብቶ ኒውዮርክ አይደለም ሰማይ ቤት ሄድ ማን ነው ከሀገሩ እንደውም ያባሩታል። ገና በምንድን ነው የታወቀው ማቀፉ? በካሜራ ጠዋት ስትነቃ አገኘችው። ጠዋት ነው ቤት ያስገባኝ ብላ ስትገባ የኔው ሰውዬ እቅፍ አድርጎ አስገብቶ ሌላ ነገር አድርጎ ሊሆን ይችላል ብላ ጠረጠረች። እሱ ብቻ አይደለም እንዴ ሶፊ፣ እሱ ብቻ አይደለም እኮ የ4 ዓመት ልጅ እና የ5 ዓመት ልጅ ያለ ካር ሲት ይጭናሉ። ስትያጅ ደግሞ እሱን አይደለም በቃ የአበሻ ችግር ያለ ካር ሲት እሱ ራሱ ትልቅ ነገር ትልቅ ችግር። እኔ አንድ ጥያቄ ለጦሴ ልጠይቀው። ምንድነው አሁን ታዲያ ምንድነው አንዳንድ ድራይቨሮች ኡበር ዲአክቲቬት ሲደረግባቸው ሊፍት ጋር ይነዳሉ። የጥፋቱ ሁኔታ ቀላል ልዩነት አለው። እሱ አንዳንድ ጊዜ በፖይንትም ብዙ ልዩነት አላቸው። ከሆነ ዳስ ፋይን ሜቢ እንግዲህ ከፍ ያለ ወንጀል ሲሆን ትኬት አልከፈለም አሎ ኡበር ከስተመር ሲመጣ ልጅ አትቀፉ፣ የሰው ልጅ አትቀፉ። የከስተመር ስፔሻሊ እኔ ሴቷ የፈለገ ነገር 6 ልጅ ተሸክማ ብትመጣ ወርጄ ልጅ የሚባል አላቅፍም፣ ልጅ የሚባል ሰላም አልልም፣ ፊቴን አዙሬ ሃይ አልልም። የሰው ልጅ እኔ ሴት፣ እናንተ ወንዱ ደግሞ ምን ሆናችሁ ነው የሰው ልጅ የከስተመር ልጅ ምታቅፉት ሃይ የምትሉት? ምን አገባክ? የራስን ልጅ አታቅፍም? ሄደ ይኸው ከሀገር መባረርም አለ። አሁን በቀደመታ ኒውዮርክ አድራሻ ስጭኛል የኡበር ምን ልትሆን አልኩት፣ ተዘጋብኝ። ምን አርገለዋለሁ? ማታ ሰክራ 3 AM ደግፌ ባስገባሁት አካውንቴን አዘጋ። ኦኬ እና የሰው ሚስት አቅፋ አስገብተ ጠዋት ስትነቃ ካሜራ ላይ አግኝታ ምን ልትሆን ነው ኒውዮርክ የምትሄደው? ላለው እሷ ያስረዳችሁ በካሜራ የላከችውን ኤቪደንስ ቁጭ አድርጎ እሱ በአፍ ላይ ያስረዳ። የኛው ሰውዬ እኮ የኛው የኢትዮጵያው ሄዶ ከመረጃ በላይ በአፉ ላይ ያስረዳ። ያኔ በኒውዮርክ ነው ዲፖርት የሚያደርጉት። እኔ እንደው ከመታቀፍ መቼ እንደምትወጡ እኔ አሁን ከዚህ በኋላ ስለ ኡበር አላወራም። ተቃቀፉ፣ አያገባም። እንደዚህ ሶፊ አሁን እቺ ልጅ ከልጁ ሳይሆን ከኡበር በሴትልመንት የሆነ ብር ትቀበላለች። አንድ 50,000 ዶላር ትቀበል ትችላለች ነው ሲጋቡ እንዲያስገባ ትላለህ። ቦርሳዋንም ይዤ ከዛ እንደዚህ ሶቶ ገብቼላት ኤክስኪውዝ ሚ ጭራሽ እግዚአብሔርን እንደዛ አድርጎ ነው ቤቱ ያስገባ። ጠዋት ስትነቃ ሳምባ ዳንሳለዋ ግን ያልነገረን ነገር ቢኖርስ? እኔ ከዚህ በኋላ ህፃናት ትቀፉ፣ ሴት አትቀፉ፣ ሴት ከስተመር አታውርዱ አይደለም። የራሳችሁ ተቃቀፉ። እዚህ እየመጣችሁ ግን ምንም እንዳታወሩ። ጌታ እኔ ቅጥጥ ብያለሁ። እርር አድርጋችሁኛል። ስፔሻል አበሻ ድራይቨር እኔ መተቃቀፍ ስትወዱ ይኸው እንደዚህማ ዶንት ጊቭ አፕ ለመሰለሽ አዳዲስ ድራይቨሮች እኮ አሁን ከሰከተኛ ያውን የማሰቸሰቱ አዲስ ድራይቨር አጥፍ ነገር የማሰቸሰቱ አሁን አዲስ ነው። ሃይብሪድ የገዛው የሃይላንደሩ ብዙ አዳዲስ ስራሉ እንትናት ሶፊ በማቀፍ ብቻ ግን አይመስልም። ስማ አዲስም እንትና አመጣሉ የፖሊስ ሶፊ የፖሊስ ትኬት ከ6 ወር በላይ ካልከፈልሽ ዴሚቪ ለሊፍት አሁን ልጁ ተዘግቶበታል። ከፈልና ዴሚቪ አሳውቅ ብሎ እንደገና እቺ ነገር እኔ ጋር ስለው ምንድነው የፖሊስ ፖይንት ስላለው ነው። ፖይንት እና ትኬት ነው ትኬት አልከፈለም። 50 ብር ሳይከፍል ረሱታል። 8 ወር ሆኖታል። 1 ዓመት የመኪና አክሲደንት ደርሶ ማለት ነው። ከዛ ልጁ ይሰራል ማታ ሊፍት ላይ ኡበር አልዘጋበትም። ሊፍት ኮንታክት አድርግ ዴሚቪ ብሎት ማለት ነው። ሜሪላንድ ሄዶ ሲያናግር የፖሊስ ትኬት ክፈልና እንልክላቸዋለን አሉት። እስካሁን 3 ሳምንት ሆኖታል እኮ ፖሊስ የሚሰጥ ትኬት እኮ ፖይንት አለው አይደል?
ፖይንት አለ። ስለ ፖይንት አለ መክፈል አለመክፈሉ ነው። የዲሲ ፖሊስ ያው ልንገርህ፣ የዲሲ ፖሊስ ነው የሰጠው። ያዘጋበት ግን ሜሪላንድ ነው። ዲሲ ፖሊስ የዲሲ ዴሚቪ አይደለም። አየው ግን ላይሰንሱ የሜሪላንድ ይሆናል አይደለ? እሱን ነው እኮ የምልህ። ከዛው ሄደና ዴሚቪ ሄዶ ሲያናገር ዲሲ ያልከፈልከው ፖሊስ ይሰጣል፣ እሱን ከፍለ ሪሲት አምጣ እንልክላቸዋለን ለሊፍት አሉ። ሊፍት እነሱ ዴሚቪ ካላከላቸው መክፈል አይችልም። ባይ ዘ ዌይ ከትራፊክ ጋር ከአክሲደንት ጋር ይሄ የቲኬት ፖይንቶች ምናምን የምሬን ነው የምላችሁ እዝናት አባውት ኡበር እና ሊፍት መዘጋት ከዛ በላይ ሊያመጣብን ይችላል ጋይስ። እኔ እውነቴን ነው የምላችሁ ህጉ እየተቀያየረ ነውና ይሄ ህግ የሚጣስበት አሁን ላይ እየፈራችሁ ሂዱ። ይሄ ቲኬቶች ይሄ አክሲደንቶች ከፖሊስ የሚሰጡን ቲኬቶች እየፈራን ብንሄድ ስፒዳችንን ቀነስ ብናደርግ የተሻለ ነው። የምሬ ነው። ረጅም ዓመት ለመኖር አሜሪካን ሀገር እንደኔ በተለይ እኔ በጣም አሜሪካንን ከመውደድ የተነሳ ሁሉንም ነገር መጠንቀቅ ጀምራለሁ። ጌታን ነው። ድራይቨሮች ከማቀፍ ከመታቀፍ ተቆጠቡ። የሰው ልጅ የከስተመር ልጅ አትቀፉ። ጠጥታ ማታ ምንም ለምን ሰክራ ምን እንደማደርግ ታውቃለህ? 911 ጠርቼ ፖሊስ ነው አቅፎ የሚያወርዳችሁ። ገባችሁ? ፖሊስ መደወል ልመዱ። ስፔሻሊ ዳውንታውን፣ አርሊንግተን፣ አሌክዛንደሪያ ኤኒዌር ፖሊስ አለ። ደውሉና በፖሊስ አስወርዱ። መተቃቀፍ ይቅር። ሲደውሉ በማፓቸው በሊፍት ወይ በሊፍት አፕ ኢመርጀንሲ ወይ በኡበር የኡበር አፕ እሱን ነው። ለምን ኬዝ ነበር ይከፈትላችሁ። ለሪካርድ የሚመቻል ለእናንተም ነገ ለደህንነታችሁ በኡበር 911 ጥሩ። አትተቃቀፉ። የሰው ሕፃን አትቀፉ። የሰው ዕቃ ምንም ነገር አትነካኩ ፕሊስ። እውነቴን ነው የምላችሁ። እኔ በጣም ጠንቃቃ ሆኛለሁ። የምሬን ነው። ስፒድ አላደርግም። እግዚአብሔር ምስክሬ፣ እንደ ድሮ እንደፈለኩ ዘልዬ አልነዳም። በጣም በጥንቃቄ ነው የምነዳው። ስለዚህ ከብዙ ነገር እንደገና ከዜሮ ከመጀመር ወደ እስር ቤት ከመግባት እንደዚህ ደግሞ ሕፃን ልጅ አቅፎ ደግሞ አቢውስ ተብላችሁ ሌላ ህይወት ከማበላሸት ከመከሳሰር የኛ ኮሚኒቲ አበሾች ፕሊስ በቃ ሕፃናት ትቀፉ። የከስተመር ጠጥታ ማታ አትተቃቀፉ። ወይዬ ሰላም ነው። እንዴት ነሽ ዴባዬ? እንዴት ነህ? አለሁ። ይቅር ጥሩ ሰዓት ላይ መጣ። መተቃቀፍ ላይ ነበር። እሺ አይዛክ ሀሳብ አለኝ እያለ ነው በጣም በተደጋጋሚ። አይዛክ 21 በዚህ ጉዳይ ላይ ሀሳብ አለኝ ይላል ከስር በተደጋጋሚ ሲጽፍ ጊዜ ላስታውስ። ለምን አይገባም? የት አለ? አዎ ግባ እስቲ አይዛክ ድራይቨር ነው ይመስለኛል። ሀሳብ አለኝ ምናምን ብሏል። ብዙ ሰዓት ነው የጻፈው እሱ ለማስታወስ። የት አለ? ላክ በለው። እሺ እናንተ ሂዱበት እስቲ እና ከዛ የመጨረሻ ነው። ሁለተኛ እግዚአብሔር ስለ ኡበር በጭራሽ እንደውም አላወራም ከዚህ በኋላ። ካሜራ ማትገጥሙ ከሆነ ለኤቪደንሳችሁ ለህይወታችሁ ለማትረፍ ካሜራ የማይኖራችሁ ድራይቨሮች አይመለከተኝም። የምሬ ነው። ካሜራ ዳሽካም ከኋላም ከፊትም ሪከርድ የሌለው ሄደ 6 ቢራ ከምትጠጣነ ጥሬ ስጋ ከምትበላ ካሜራ ግዛ። ካሜራ መኪና ላይ ግጠም። ቢያንስ ካሜራ እንኳን አቅም ባይኖር ካሽ እንደው እንዳትቀበሉ። ቦሚት አድርጎ ከስተመሩ እኔ ልክፈል ብሎ ካሽ ቢሰጥ እንዳትቀበሉ። አፑ ራሱ ሪከርድ አለው ታውቂያለሽ። ቢያንስ እንኳን እሱን ነገር ተጠቀሙ። ሊፍት እንትን ካሜራ እንኳን ባይኖራችሁ የኡበር መግዛት አቅም ባይኖራችሁ አፑን ሪከርድ ተጠቀሙ። ይኸውላችሁ ጥሬ ስጋ የምትበላበት 100 ምናምን ከኋላና ከፊት ሪከርድ የሚያደርግ ካሜራ መኪናችሁ ላይ ግጠሙ። አበሻ ኮሚኒቲ ዴምቪም ወሬቨር የምትኖር ኡበር እና ሊፍት የምትነዱ ካሜራ ሁሉ ጊዜ ብዙ ነገራችሁን የሚያተርፍ ነው። ኦኬ አሁን ያ ሰውዬ ልጄን እቀፍ ሲሉ ሪከርድ ያደርግለታል ከኋላም ከፊትም። ካሜራ ስለሌለው የሰው ልጅ ተቀብሎ እነሱ ከኡበር እና ከሊፍት ብር ለመብላት ሲሉ ልጅ ያሳቅፋሉ። አንዴ ያዘኝ እጄን ትላለች። አንተ መተህ በደግነት እጇን ትይዛለህ። ከዛ ትከሰሳታለህ። ከአገር ተጠፍረ ከምትወጣ እስር ቤት ከምትገቡ ለሁሉም ነገር ኖ ማለት ልመዱ። በቃ ይሄ የእናንተ ሊሚት የሚያልፉ ጥያቄዎች አትመላለሱ።
ይሄ ከናንተ ጋር የማይሄድ ነገር ከሆነ ድራይቨር ነህ። እኔ አሁን በቀደምታ መጣችና ከማያሚ ነው የመጣችው ቅብጥ ያለችና ኤሲ ከፍታ መስኮት ክፈች አለች። እሺ ነው ያልኩት። 5 ደቂቃ ነው አብራኝ የምትቀመጠው። ኦኬ እሺ ኤሲንም ከፈትኩ፣ መስኮቷን ከፈተች፣ ተቀመጠች። ኦኬ ከዛ ስለ ትራምፕ ጠየቀችኝ። ሚሊታሪው ምንድናቸው አለችኝ። እኔ አላቅም አልኳት። የት ነው የምትኖሪ ስትል እዚሁ አካባቢ ነኝ። ታዲያ ይሄ ሁሉ ሚሊታሪ ምንድናቸው አለችኝ። አላቅም። ኦኬ ባለፈው ትራምፕ እና ሚሊታሪው ምን ነበር ያደረጉት ዳውንታውን አለችኝ። እኔ ምን አውቃለሁ እኔ ምን አውቃለሁ እናቴ። እኔ እኮ ድራይቨር ነኝ። አንቺን ፒክ አደርጋለሁ፣ ድሮፕ ኦፍ አደርጋለሁ። እኔ እኮ ከሱ ጋር አየህ ምን ልትሰራ እንደፈለገች ማወቅ አለብን። ገገማልኝ ያ እኔ ምን አውቃለሁ አልኳት። እኔ ምንም አውቀው ነገር የለም። የኔ ቢዝነስ አይደለም። ትራምፕ እኔ ቤቱን ጠረገ፣ ደጁን ጠረገ፣ አዘለ፣ አቀፈ። እኔ ምን አውቃለሁ? እኔ አቅም የሌለኝ አንድ ድራይቨር ነኝ። ገባህ አይደለ? የኔ ሌሎቻችሁ ደግሞ ትራምፕ እኮ ባለፈው ድሮፕ ኦፍ አረጎ ፒክአፕ አረገ ብለህ ስትለፈልፍ ሪፖርት ነው የምታደርግ። ፖለቲካ ነው ብዙ ነገር። ኮሚኒቲው ግን ብዙ ነገር መቀየር ነው ያለባችሁ። የምሬን ነው ብዙ ነገር እና የሰው ልጅ አትቀፉ። እነሱ ከኡበር እና ከሊፍት ገንዘብ እንደሚያገኙ ካልኩሌት አድርገው አንዴ እጄን ያዝና አስወርደኝ ትላለች፣ ወይ ልጄን እቀፍ ትላለች፣ ወይም ደግሞ ይሄን እቃ አስገባልኝ ትላለች። ሉና ድራጌና ጭሳለች ብላ እንደ ፖሊስ የጠራችባት ጋይስ ሰምታችኋል? ይሄን ታሪክ አላችሁ የላ እናት